700 ሚሊዮን ብር ቁጥሩን በቅጡ ሰምታችሁኛል? 700 ሚሊዮን ብር። ይህንን የምታዩትን የታጠረ መሬት የከንቲባ እህት ነኝ የምትል ሴትዮ ሸጠችብን። እባክህ ድምፁ ነን አለኝ። ቁጥሬን በሰው አግኝቶት ነው እንደዚህ የሚለኝ። እኔ ድምፁ ነሃለሁ፣ ነገር ግን 700 ሚሊዮን ብር ስለመሸጡ ምንድን ነው ማስረጃ? ሁለት እቺ ሴትዮ 700 ሚሊዮን ብር ስትሸጠው ካርታና ፕላን በእጇ አለ፣ በስሟ የተሰራ ካርታና ፕላን ስለው ይሄንን ሁለት ማስረጃ አምጣልኝና ድምፅ ልሁን አልኩት። በዛው ቀረ። ይሄንኑ ቃል ተጠቅሞ ጋዜጠኛ አርያ ስላሴ የከንቲባ እህት ነኝ የምትል እቺ ሴትዮ በ700 ሚሊዮን ብር የሰው መሬት ሸጠች ብሎ ሲያወራ ሰማሁ። ይሄ መሬት እንግዲህ ሳር ቤት ነው ያለው። ሳር ቤት ካናዳ ኤምባሲ ጋር ነው ያለው። ግማሹም በኮሪደር ተነክቷል። እነዚህ ሰዎች የሚኖሩት ውጭ ሀገር ነው። በኮሪደር በመነካቱ ምክንያት ሀገር ውስጥ ላለች እህታቸው 20 ሚሊዮን ብር ተስማምተው እንዲሰጣት ተደርጓል። በተጨማሪ ካሳንቺስ ላይ አንዳንድ ቤት ውሰዱ ተብለው ይርቀናል ብለው እምቢ ብለዋል። ይሄ በተደረገበት ሁኔታ ሸጠች የተባለችዋ ሴትዮ ተሸጠብን የሚሉት ሰዎች የከተማ አስተዳደሩ፣ ጋዜጠኛ አርያ ስላሴ እና የክፍለ ከተማ ሰዎች በተገኙበት መች ነው እኔ የከንቲባዋ እህት ነኝ ያልኩትና 700 ሚሊዮን ብር መሬት የሸጥኩት ብላች ሴትዮ እንትጠይቃቸዋለች። ሶሪ የሰፈር ሰው ሲል ሰምተን ነው። አሉባልታ ነው እንዴ? ጋዜጠኛ አርያ ስላሴም አንድን ነገር እንደዚህ ብለህ ስም ከማጥፋት በፊት ማጣራት አለብህ። አንተ ኢንቨስቲጌተር ጋዜጠኛ ነህ። ብዙ ነገሮች ካንተ ተምረን። ስለዚህ የሁለት ሰዎችን ሚዛን ሳትጠብቅ ያንን ዘገባ ማውጣት ትክክል አልነበረም። በእርግጥ ይቅርታ ብለሃል። ይቅርታ ማለት ጥሩ ነው። ዩቲዩብ ላይ የጫንካቸውንም ነገሮች ማንሳት ይጠበቅብሃል። አንዳንድ ያልተረጋገጡ ወሬዎች ሰዎች የራሳቸውን ጥቅም ለማስጠበቅ ሲሉ ወደ ሶሻል ሚዲያ ይዘው የሚወጡትን ነገር ለሌላም ጊዜ እንድታጣራ ጠይቃለሁ። አርያ ስላሴ ባካችሁ ሁላችሁም ተጠንቀቁ። በዚህ ሰዓት ማለት ነው። ትላንት ማታ ላይ ገጠመኝ ነው። ታክሲ አጥቼ ሜክሲኮ ቆሜ ነበርና ሁለት ሴቶች ናቸው። ምንድነው ሱዙኪ ዲዛይር ይዘዋሉና የሀገር ህዝብ ነው ሰልፍ ላይ ነበረው። ያው የገጠማችሁ ካላችሁና ቆሜ ካለ ክላክስ አደረጉልኝና እና ግባ አሉኝ። እሺ የኔ ዳግሞ ታክሲ ስለሌለ ላጥ ብዬ ገባሁኝ። ከዛ ሌሎቹም ደግሞ ሊገቡ ነበር። ሁለት ናቸው። ከኋላ ሁለት ሰው ሶስት ሰው ይችል ነበር እና ሌላ ሰው ሊገባ ስለ አስነስተው ነዱት። ሁለት ናቸው። ወዴት ነው? ወደ አየር ጤና ምናምን አልኳቸው ነው አሉና በቃ በዚህ በጦር ኃይሎች ነዳጅ ማደያው እዛ ሰልፍ ስላለ በጣም ተዘጋግቷልና በዚህ በአቦ ምናምን አድርገን እንሄዳለን በቶታል አሉና አደባባይ ሜክሲኮ አደባባይ ዞረው ወረዱ። እና በቃ እኔ ደግሞ ምንም አልጠረጠርኩም እንደዚህ እንትን ማለት ነው። እና እያወሩ እየተሳሳቁ ደግሞ በጣም ነው የሚያማምሩት። ቆንጆ ሴቶች ናቸው። በቃ እንደዚህ አይነት ነገር ያደርጋሉ ብዬ አልገመትኩም እኔ። ከዛ ሄድን አቦ ቤተክርስቲያን ጋር ስንደርስ ማለት ነው። ቤተክርስቲያኑ ወደ ሳር ቤት አቦ ቤተክርስቲያን ፊት ለፊት ወደ ሳር ቤት የሆነ ቅያስ ነገር የለ። በዛ በኩል ምንም ፍሬንቻም አላበሩ ምንም አላበሩ፣ ላጥ ብለው ይገባሉ። ከዛ እኔ ሴቶች ናቸው ምንም አያመጡም ብያለሁ። በቃ ጸጥ አልኩኝና በቃ ድንገት በዛ በሳር ቤት ሊወጡ ነው ምናምን ብዬ ከዛም በኋላ ዝም አልኩኝ። ኮብልስቶንን እንዴት አድርጋ እንደነዳቸው አላውቅም። የሌለ ያፈጠና እንዴ ምን ሆነሽ ነው? ወይ እኔን እዚህ ጋር ወርጂኒ በዚህ ሄዳለሁ ምናምን ስል እንዴ ፈራ እንዴ ወንድ አይደለ ምናምን አለች። ከዛ ነው እንዴ አልኩኝና በቃ እስቲ ሊያቸው እስቲ ወደ እንትን ከሆነ ካልሆነም እንዴ ይመጣል ምናምን ብዬ በቃ እንዴ መጮም ፈለኩ። ግን ለሴት ልጅ እንዴ ምናምን ብዬ ላሽ አልኩኝ። ከዛ ላጥ ብላ እንትን ውስጥ ገባች። ምንድነው ትልቅ ግቢ ውስጥ ገባች። ጥበቆቹ ከፈት አደረጉ። ከዛ ወዲያው ዘጉ እና አውረዳለች። ምንድነው ምናምን ደነገጥኩኝ። ግባ ካልገባ ምንም ወከባ እንዳትፈጠር እንትኖቹ አለ ዝም ብለህ ግባ እኔ እሺ አልኩኝና ገባው። ገና እንደገባው ሶፋ ላይ ቁጭ አልኩኝ። ምግብ ምናምን ቀራርቧል ምናምን ደውለው ምናምን እነሱ ፏ ብለዋል። መጠጥ አለ ምናምን። ከዛ ሂድና ሻወር ወስደና ምናምን ብላ ፎጣ ወረወረችልኝ። እንዴ ምንድነው ነገር? ምንም ወሬ አታብዛ። በቃ ሂድና ሻወር ዛለ ሻወር ውሰድ፣ ቢጃማ ቀይርና ናከኛ ጋር ቁጭ በል። ከዛ ማታ ላይ እንሸኛለን ወደ ቤት። ምንም ነገር እንትን እንዳትል ምናምን አለች። እሺ አልኩኝና ታጥቤ ምናምን ቢጃማዬን ቀይሬ ከዛ እራት ተባለ። እራት በላ ምናምን። ከዛ አንደኛው ጓደኛዋን አንቺ ሂጂ በቃ ወደ ቤት ሻለቻት።
ከዛ እሷ ወጣች፣ በሩን ግጥም አድርጋ ዘጋች። በሩን ግጥም አድርጋ ዘግታ እሷም የሆነ ስስ ቢጃማ ነበር ያደረገችው። ግን ይሄ ሁሉ ነገር አሁን እንደዚህ እንደምታዳምጠው ማለት ነው ሌላ ነገር ምን አይነት ወሬኛ ናችሁ ግን! አቤት ወሬ፣ አቤት ወሬ! ኧረ በገጠመኝ በእናትህ